ቤተሰብ የሆነ ነገር በጣም የሚጠቅማችሁን ነገር ልንገር። ሰውን የተከተለ ይወድቃል። አሁን ሰውን የተከተለ ይወድቃል። አሁን ብዙ ጊዜ በማንኛው ስትሄዱ ሰውን የምትከተሉ ሰዎች ይኸው እሱ እንደዚህ እያደረገ አይደለም እንዴ? እሱ እንደዚህ እያደረገ አይደለም እንዴ? እሱ እንደዚህ ያለ እሱ ፓስተር አይደለ ወይ? እሱ ቄስ አይደለ ወይ? እሱ እንትን አይደለ ወይ? እያላችሁ ሰውን የምትከተሉ ሰዎች ትወድቃላችሁ። አሁንም የገባኝ ክርስቶስ እሱን ነው የምትከተለው፣ ሰውን ተደግፌ አይደለም። ክርስቶስን ብቻና ብቻ ስትደገፍ፣ ጠበቃውን ስትደገፍ የሰው ድክመትን ማየት አትችልም። ብዙዎቻችሁ የምትወድቁት እንትና እንዲያርጓል እነሱ ቤት እኮ እንደዚህ ነው፣ እነንትና ቤት እንደዛ ነው አይደለም። እሱን ዋና ክርስቶስን ስትከተል የሰዎችን ስህተት ማየት ታቆማለህ። አይገባኝም ነበር እኔ የሰውን ስህተት ነበር ማየው። የሰውን ስህተት በገባ በወጣ ቁጥር ላስ እያደረኩ 15 ዓመት አስቀምጫለሁ። የሰው ስህተት እየመነዘር የክርስቶስ ስትሆን የእሱን መንገድ ስትከተል የሰው ስህተት ሙሉ በሙሉ መታየት አቆማል። ማንም እኔን መጥቶ እንደፈለገ ቢናገር ላልመልስለት በጌታ ስም ነው የምናገረው። ማንም መጥቶ ዮኒ ማኛ እንደዚህ ነው ብትለኝ መስሚያ ጥጦናል፣ መልስ ይመልስልኛል። ለካ ምናልባት ካለ አላቅም፣ ዝምታ መልስ ነው። አላቅም ነበር እኔ መለጥለጥ እንጂ ዝምታ መልስ እንደሆነ አላቅም እኔ። ትልቅ መልስ። ምክንያቱም እኔ የሚመልስልኝ ጠበቃ አለኝ፣ በደንብ መንዝሮ በጅምላም በችርቻሮ የሚመልስልኝ ጌታ አለኝ እኔ። ስለዚህ ከዚህ በኋላ ዮኒ ማኛ እንደዚህ ያደርገኛ፣ ዮኒ ማኛ እንደዚህ ይለኛል እንዳትሳቀቁ። የምትፈልገው በል በፊት ትሳቀቃለህ። ላስላስ እኔን ለማድረግ ያስፈራል። እኔ ላይ የሰፈረው አጋንንት ከባድ ሚዛን ነበር፣ ያስፈራል። ለእኔ መልስ መስጠት ያስፈራል። አሁን ግን አልኳችሁ በደንብ አድርገህ እኔን የመላስ መብት እንደፈለግ ብትሉኝ ከጌታ ልቦና ይስጥ ከማለት ውጭ መልስ አልመልስም። ከ4 ቀን በፊት ሁላ የመለስኩት ይቆጨኛል አሁን ሳስበው። ምን ሆኜ ነው የሚለው ዘፈን አለ። ምን ሆኜ ነው ስመላለስ የነበረው? በጌታ ስላልነበርኩ ነው። በክርስቶስ ግን ላዳኝነት ስላላመንኩ ነው። በምንማ እስካሁን አልመላለስም ነበር። ለምን ብዬ ለምን አሁን ይቅር በሉኝ አልኩኝ። እነ ዳልቻ እናቴን ልጆቼን የሰደቡትን ይቅር በሉኝ እያልኳቸው ነው። ይቅር ብያለሁ አይደለም፣ ይቅር በሉኝ። እነ ጆከር እናቴን ልጆቼን የሰደቡትን እነ ጂጂን ይቅር በሉኝ እያልኩ እንጂ ይቅርታ አድርጌያለሁ አይደለም፣ ይቅር በሉኝ እያልኩ። እነ ቤታዩ ማናቸውንም እነ ጂጂ ደግመሽ ለጥልጭ ይቅር በሉኝ እያልኩ ነው። ይሄ ከኔ አይደለም። እኔ ራሱ ኮንፊውዝ ሆኛለሁ። እኔ ራሱ ግራ ገብቶኛል። ክርስቶስ ምን አይነት ነገር እንደሰጠኝ አላውቅም። ክርስቶስ እንደዚህ አይነት ነገር እንዳደረገልኝ አላውቅም። ስለዚህ እሱ ሲገለጥልህ ወዲያው ነው የሚገለጠው። ደቂቃ ጊዜ ሰከንድ አይፈጅም። እሱ በመረጠ ጊዜ ምን ያደርጋል? ሐዋርያ ያደርጋል። እሱ በመረጠ ጊዜ የእሱ አገልጋይ ያደርጋል። ስለዚህ በአሁን ሰዓት ያለኝ ስሜት መቼም በህይወቴ ኖሮኛል። እኔ ይቅርታ ልጠይቅ ካልተጠየቅኩ ብዬ ሩዋንዳ ማረግ ሰው ነኝ። ታውቁኛላችሁ። የትላንት ዮኒ ማኛ፣ ዛሬ ያለ ዮኒ ማኛ የአዲስ ኪዳን ዮኒ ማኛ ነው። የክርስቶስ መገለጥ የገባው የክርስቶስ ብቻውን እንደሚያድን የገባው የክርስቶስ ጠበቃነት በደሙ የሚታጠብ ዮኒ ማኛ ነው። ይህን ለእኔ በራውን ለእናንተ ያብራላችሁ። ምንድን ነው የሚያሳድበኝ? ምንድን ነው የሚያደርገኝ? ገብቶኛ አልገባኝም።
ገብቶኛል። እኔ የምልሰው በቃ የኔም ፓወር ማሳየት ነው የማውቀው። ግን ለእኔ ትልቅ ክብር ይመስለኝ ነበር። ሰውን ለጥልጦ አሳፍሮ መሸሽ ማዋረድ ክብር ይመስለኝ ነበር። ውርደት እንደሆነ አላውቅም። ውርደቴ እንደሆነ አላውቅም ነበር። ለእኔ ክብር ነው በቃ። የሶሻል ሚዲያ ንጉስ፣ የሶሻል ሚዲያ ዮኒ ማኛን የሚደርስበት የለም የሚባለው ስም ለእኔ እንደ ክብር ነበር። ለካ ዲያብሎስ ስራውን ሲሰራብኝ ነበር። ስንት ነፍሳት አብሬ ድን ነበር። አሁንም ጊዜው አልረፈደም። ብዙ ነፍሳቶች አብረን ድናለን። በኢየሱስ ክርስቶስ በማመን ሰውን አይደለም ማምነው፣ ብቻውን የግል አዳኝ እንደሆነ በመመስከር የምንድበት ነገር ነው ያገኘሁትና ውስጤ ሰላም አለው። ሰላሜ በስቷል። ሰላማችሁ ብስት ይላል። እንዳልኳችሁ ወዳጅ ጠላት ምለው የለኝም። ምላሴ ነበር ጠላቴ። በክርስቶስ ስላልነበረ ማንነቴ በክርስቶስ ግላዊ አዳኝነት ስላልነበረ ምላሴ ነበር የኔ ጠላት። ከዚህ በኋላ ዮኒ ማኛ ይሰድበኛል፣ ዮኒ ማኛ እንዲለኛል ብለህ የምትሳቀቀው የለም። ነፃ አልልህም። ምንም ነገር መልስ አልሰጥም። ስለዚህ በዚህ እጅግ የተደሰትኩበት ቀን ነው። ብዙ ሰዓት ቆይቻለሁ። እንዳልክ የምትቆይ ከሆነ ገብቼ ታፕታፕ አደርጋለሁ፣ ገብቼ ባረካለሁ። ከዛ ውጭ ግን በጣም ቆየው። ክበሩልኝ። እኔ ቤት በብዛት ሊገኝ የሚችለው ይህ ወንድም ነው። እሱ ብቻ ሳይሆኑ ሌላ አለ። እኔ ውስጤ ጸሎት አድርጌበት ይህንን ለነቢት ብርቱካን አደርሶልኝ፣ ለነቢት ብርቱካን አደርሶልኝ። እኔ ምስክርነት በትልቁ መስጠት የምፈልገው ከድሮም ጀምሮ የምትከታተለኝ በውስጥ መጣ የምታበረታኝ፣ የምትጸልይልኝ፣ አይዞ የምትለኝ ከጎን የነበረች ነቢይ ብርቱካን ናት። ቃል ኪዳን ከገባው በሷ ነው ገባው። የእሷን ጸሎት ሰምቼ እሷ የምትለው ስለምታቀኝ ሙሉ በሙሉ ታቀኛለች። ነቢይ ብርቱካን በጣም ነው የምታቀኝ፣ በጣም ነው የምትጸልይልኝና ያንን ነው። እኔ ብቻ አይደለሁም፣ ልጆቼ ሚስቴም ነው ድነዋል። አይዟቸው፣ እኔ ብቻ አይደለሁም። ስለዚህ ያንን ነው የማደርገው። እንዳልክ በጣም ደስታ ተመችቶኛል። ደስታ ለካ ለብቻ ቋጥረ ደስታን ለብቻ ወስዳት ነበር። በውስጥ ምን ነው ማኛው ወዳጅ ያልነበርኩ ምንም ብልስ ማኛው እኔ ክርስቶስ ገብቶኝ ነው። እንዴት ነው ወንድሜ ምና አይጻፍም፣ አትገብጋባ አይጻፍም። እኔ ገባኝ እንዲገባ ና ብለህ በውስጥ አትጽፍም። ለብቻ ስትደስትበት ነው ማየው። ለብቻ ደስ ተመችተዋል። መጥቻለሁ፣ መጥተናል ብራዘር። ክብር ለኢየሱስ ይሁን። በጣም ደስ ብሎኛል። አሁንም አንድ ነገር ምልህ የሆነ ምንድን ነው ኢየሱስን ማሰብ ይሆንልህ። ሌላ ምንም ነገር እንዳታይ፣ ማንንም እንዳታይ፣ የትኛውንም ጴንጤ እንዳታይ። መጽሐፍ ቅዱስ ሲናገር የእምነታችን ጀማሪና ፈጻሚ ድል አድራጊ ኢየሱስ እኔ የሆነ የግድ የለም። እኔ ቆየሁት ኢየሱስን አይቼ ነው። ሁሌም ስለ ኢየሱስ ስናገር የምር እንባ ነው የሚቀድመኝ። ለእኔ አይደለም ሰው ሊሞት፣ ሰው ስለ እኔ እንኳን አያወራም። ያለኝን ሀቅ እንኳን ሰው እንዳልክ እኮ እንዲህ ነው ብሎ አይመሰክርልኝም። እግዚአብሔር በሚያውቀው እግዚአብሔር ነው የምልህ። እኔ መጥፎ ሰው አይደለሁ፣ ሆኜ አይደለም በባህሪ እንኳን ሊሞት እንኳን ሊደማልኝ ባህሪን እንኳን የሚያውቁ ሰዎች ስለ እኔ ጥሩ አያወሩም እና ኢየሱስ በቃ ደማ፣ ስለ እኔ ደማ፣ ሞተ፣ ተሰቃየ።
ኢየሱስን በጣም ነው የምወደው። በጣም ነው የምወደው ኢየሱስ። አንዳንድ ሰው ብዙ ነገር ይመስለዋል፣ ላይ ብዙ ነገር ምናምን፣ ግን ኢየሱስን በጣም ነው የምወደው። እግዚአብሔር መጀመሪያ ላለመሞት ነበር ኢየሱስን የተከተልኩት፣ ግን በቃ ከሱ ውጭ ህይወት ደስ አይልም። በጣም የሚያስጠላ ኢየሱስን አሁን አብሬ ያለሁት ህይወት ስለሆነ ነው። ማንም አለኝ ብዬ የማወራውን ሰው የለኝም። በይሳት በቃ እሱን ነው መካው አለኝ ምናምን ብለው እሱን ነው እና ስለ በቃ በጣም ነው የምወደው፣ በጣም ነው የምወደው። በቃ ከሱ ውጭ ሌላ ነገር ማሰብ አልፈልግም። በቃ ማየትም አልፈልግም ምንም ነገር እና የሆነ እባክህ ኢየሱስን ብቻ ተመልከት። በቃ እሱ ብቻ ተመልከት። በቃ ደስ ይላል፣ እሱ ደስ ይላል በጣም። ብታወራው ይመልስልሃል፣ ቢከፋ ያወራል። ማንም የለም ስትል ትከሻን ቃናለው ይላል። ብቻህን ስትሆን ይመጣል። ሰው ሞቶ ማላለቅስ ልጅ ጓደኞቼ ከአጠገቤ ሞቶ ያውቃሉ። እኔ እንደዚህ ሆኜ አላውቅም፣ እንደዚህ አለቅሳለሁ ብዬ አላውቅም። እና ኢየሱስን ሳስብ ደስ ይለኛል። በቃ እንደ አባት ወደዋለሁ፣ እንደ ጓደኛ ወደዋለሁ፣ እንደ ወንድም ነው አይደለም። መጽሐፍ ወንድሞቼ ብሎ ሊጠራ አላፈረብንም ነው የሚለው። አስበዋል ኢየሱስ ወንድሜ ሲል የሆነ በብዙ ነገር ደክመናል፣ ባክነናል፣ ጥቅም የለውም። ምድር ላይ 32 ዓመት ሊሆነኝ ነው። ከዚህ በኋላ የምኖረው በጣም ጥቂት ነው። ሞት የሚባል ነገር አለ። አሁን ስናይ ስንጎረምስ ፎሎወር ስናይ ምን ሞት አይመስልም። ለዛ እኮ ነው ሰው እንደፈለገ ይወራቸው። ቀጣይ ምንድን ነው ተስፋችን ኢየሱስ እና እዚህ ላላችሁ ለሁላችሁም ለየሆነ የሚጨምረው አንድ መልእክት አለኝ። ኢየሱስን ብቻ እንዲሁ ኢየሱስነቱ ላይ እሱ ነው። እሱ ደስ ይላል በጣም። ኢየሱስ ደስ ይላል። ኢየሱስ ድምፁ ደስ ይላል። ኢየሱስ ስለ ኢየሱስ ሲወራ ደስ ይላል፣ ሲሰማ ደስ ይላል። ምንም ነገር አያስደስተኝም፣ አያስቀኝም። በይሳፋል ነገር አይገርመኝም። ምንም ነገር አይገርመኝም ማለት መሰለ። ፖዚቲቭ ብቻ አይደለም ኔጌቲቭ ጭምር አይገርመኝም። የምሬ ነው ብለህ እኔ አሁን ማንም የፈለገውን በኔጌቲቭ ቢል፣ የፈለገውን ቢሰድበኝ፣ የፈለገውን ቢያነሳ ቢያፈርጥ፣ አንተ ከኢየሱስ ጋር እኮ ነው ያለሁት። ትቀልዳለህ። ምንም ነገር ነው የማይገርመኝ እኮ ምንም። አገር ምድሪቱ ኢትዮጵያ ውስጥ ያለ 130 ሚሊዮን ህዝብ ነገ ጠዋት ተነስቶ ኡፍ አይንን ላፈር ቢለኝ አይ ዶንት ሪሊ ኬር ባይዘው ምንም ነው ምንም። አፍተር ኦል ከሰማይ ጋር ሰላም ነኝ እኔ። ሰማይ ጋር ከተታረክ ዊ ዶንት ሪሊ ኬርስ ምድሪቱ ላይ ስላለው እንቅስቃሴ። አፍተር ኦል ሰው ቢወድ ባይወድ ያው ነው፣ ለውጥ የለውም። እግዚአብሔር ቢወድ ለውጥ አለው፣ እግዚአብሔር ቢጠላ ለውጥ አለው። በህይወት ሰው ቢወድ ቢጠላ ለውጥ የለውም። ሲወድም የውሸት ነው፣ ሲጠላም የውሸት ነው። የሆነ ያላንተ ሰው የለም 15 ቀን አይቆይም። ሰው በባህሪው የሚወደውን ስትሰጠው ነው የሚወድህ። እግዚአብሔርስ ምንም ሳትሰጠው ነው የሚወድህ። ኢየሱስ ለምንድን ነው ዮናስን የወደደው? ዮናስ ምን አድርጎለት ነው? ምንም። ለምንድን ነው የወደደው? መውደድ ማንነቱ ስለሆነ። አየህ፣ ፍቅር የሚመነጨው ከእግዚአብሔር ካራክተር። እግዚአብሔር ፍቅር ነው ስንል ማንነቱ ነው። ሰው ፍቅር ነው ስንልስ የሆነ ሳመን ተቀብለው ከዛ የሆነ ሰው ላይ ይቀይረዋል። እና ይህ ሰው ወደደ አልወደደ በዘላለም መውደድ ላይቀያየር ላይለዋወጥ ኢየሱስ ዝም ብሎ እወዳለሁ አይደለም ያለው እኮ። ይሆን ኢየሱስ ከሰማዩ ነው እወዳችኋለሁ ቢል አይገርምም? መጽሐፍ ሲናገር ይላል መሰለ የሰራዊት ጌታ እግዚአብሔር እወዳችኋለሁ ይላል። በምን ወደድከን ይላሉ ሁሉ ብድግ ብለው። ኢየሱስ ዝም ብሎ ዮናስ ሙሉነህ እወዳለሁ አይደለም ያለው።
አይደለም ያለው። መስቀል ላይ ሞቶ ነው መውደዱን ያሳየው። ደም አፍስሶ ነው መውደድ፣ ጠማኝ ብሎ ነው መውደዱን ያሳየው። አይ የምድርን መሰረት በኋላ ያጸና ኢየሱስ ተጠማ። ውሃን ለሰው ልጆች ሰፍሮ የሚሰጥ እሱ ተጠማ። የፍጥረቱን ሁሉ ድምፅ የሚሰማ እሱ የሚሰማ ወጥቶ አባ ብሎ አቃሰተ ኢየሱስ። እና ይህንን ጌታ ባላመልከው ነበር የሚገርመኝ፣ ባልገዛለት ነበር የሚደንቅ። ዘር ማንዘሬ ይገዛል ኢየሱስ። እንኳን እኔ የጉልበቴ ፍሬ ወንድ ልጅ አለኝ፣ የ2 ዓመት ልጅ ይገዛል ኢየሱስ። በኃይልም በእውነትም በመንፈስም በጉልበትም ቢሆን እንዲገዛ ነው ማለት ነው። ከኢየሱስ ውጪ ለማንም አንገዛም፣ ለማንም አንበረከክም። ድብና አድርገን ግጥም አድርገን ለዚህ ስም ብቻ እንበረከካለን። ለማንም አልገዛም፣ ለማንም አልዘምርም፣ ለማንም አልንበረከክም። ይሄ ሁሉ የሃይማኖተኛ ትግል ለምን ይመስላል? ለፍጡሩ እንድንዘምር እኮ ነው። አንዘምርም። ይሄ ሁሉ የሃይማኖተኛ ትግል፣ ጭቅጭቅ፣ ዲቤት ምናምን ጴንጤዎች ጋር ውይይቱ የሚሉት እኮ ለመልአክ ለማዘመር እኮ ነው። አልዘምርም። ሃይማኖተኛ መጥቶ ዮናስ ሙሉ ላይ እናውራ እንደራደር የሚል እኮ ኢየሱስ ጋር ሊያስጠጋ አይደለም እኮ፣ ለሆነ አካል ሊያዘምር እኮ ነው። አንዘምርም። ሰማይ ከፍ ምድር ዝቅ ይላል። ከኢየሱስ ውጭ ለማንም አንዘምርም። እናንተን ስለሚወዱ መስለውን ሃይማኖተኛ በውስጥ እናውራ ሚል የጠመጠመው ያልጠመጠመው ይሆንዬ በውስጥ እናውራ ሚል እኮ ለመልአክ ሊያዘምር እኮ ነው። አንዘምርም፣ አልዘምርም። ለኢየሱስ ብቻ እዘምራለሁ፣ ለኢየሱስ ብቻ እንበረከካለሁ፣ ለኢየሱስ ብቻ እሰግዳለሁ፣ ለኢየሱስ ብቻ ክብር እሰጣለሁ፣ ኢየሱስን ብቻ አመልካለሁ፣ ኢየሱስን ብቻ እከተላለሁ እንጂ ይሄ ሁሉ ጥረት አንተን ነጠላ ለማስለበስ መስሎ ነው እንዴ? አይደለም። ነጠላ ገዝታት ለብስ ነው። ምን ችግር አለው? እኔ ልክላለሁ። ዶርዜ ነኝ እኔ። ሸማኔ ያሉ ዘመዶቼ ልክላለሁ ነጠላ። ምን ችግር አለው? እኔ ብትፈልግ ከሆነ አይነት ዲዛይን እልክልሃለሁ። ይሄ ሁሉ ትግል ዲቤት እንግባ እንወያይ እንዳልክዬ ይምጣ እንዳልክ አንዳንዱ ይመጣል ይሆን ይምጣ እንዳልክ ከኔ ጋር ይወያይ ምናምን የሚለኝ እኮ ለሰው ሊያዘምረኝ እኮ ነው። እግዚአብሔር ይገስጽ። ተገልበጥ በኢየሱስ ስም። አስተሳሰብ ይፍረስ። አልዘምርም ለሰው። ወዶ ይመስሎ ነው እንዴ? ወዶ ይመስሎ አይደለም እኮ ለሰው ሊያዘምረኝ ከበረው ለሰው ሊያስደልቅ። ለሰው አልዘምርም እኔ። ለሚሰማ ለሚመልስ ለሚያይ ለእግዚአብሔር። ጴንጤ ኮሚኒቲ ክላስ ፓርቱን ልንገር። የጴንጤ ክላሲክ የሚባለውን ፓርት ልንገር። ጴንጤ ቢዘምር ለእግዚአብሔር፣ ቢሰግድ ለአብ ለመንፈስ ቅዱስ፣ ቢንበረከብ ለአብ ለወልድ ለመንፈስ ቅዱስ፣ ቢያወራ ስለ አብ ስለ ወልድ ስለ መንፈስ ቅዱስ፣ ቢሰግድ ለአብ ለወልድ ለመንፈስ ቅዱስ፣ የሚከተለው አብ ወልድ ለመንፈስ ቅዱስን ጌታ አምላክ ብሎ የሚያምነው ይህንን ህዝብ ወደዋሉ። ክላስ ህዝብ ነው ጴንጤ። ክላስ የጸዳ ህዝብ ነው። ኮተት የለውም ጴንጤ። ሲባዚንኪ የለውም ጴንጤ። ጄኒውን ነው፣ ንጹህ ነው። ኢየሱስ ብቻ። ምን ቀን ነው ወንጌል የገባኝ ግን? ምን ቀን ነው የሆነ ይሄ ነገር የገባኝ? እኔ እኮ ምን ቀን ነው ክርስቲያን የሆንኩት? አብዳለሁ እኮ አንዳንዴ እንዴ። ኧረ ስንት ፕሮፌሰር አለ እኮ የሆነ ስንት ጄኒውን ሰው ስንት ዶክተር ስንት እያሉ እዚህ ግባ ማለባት ለእኔ ወንጌል ገባኝ። አይገርምም? ኢየሱስ ብቻ ለዘላለም የለየለት ጌታ ነው። ጌታ አይደለም ብለው ተሰብስበው የሆኑ ዓለም ላይ ያሉ 9 ቢሊዮን ህዝቦች ዛሬ የሆኑ ተደዋውለው የዓለም ህዝብ ሁሉ ተነጋግረው የተባበሩት መንግስታት ድርጅት ጉተሬስ ሰብስቦ ኢየሱስ ጌታ አይደለም ቢል ኢየሱስ ጌታ አረው ቢሉ ሰው ልጅ ተስማምቶ አይደለም ቢል ድንጋይ አፋውጥቶ ኢየሱስ ጌታ ነው ይልሃል። ክብር ለኢየሱስ ይሁን። እንዲህ አይነት አምላክ ያለን እኛ ክርስቲያኖች ብቻ ነን። እንደዚህ አይነት አምላክ ማንም የለውም። ሕያው ነው የኛ አምላክ። አየህ፣ ሕያው ነው ማለት ሰምቶ ይመልሳል ማለት ነው። አይቶ በእሳት ያወራሃል። እንዲህ አይነት አምላክ ያለን እኛ ብቻ ነን። ዮናስ ሙሉነት ተባረክ። እወዳለሁ። ጠዋት እንገናኛለን። ጸጋና ሰላም ይብዛልን። ጫው። ሰላም ሰላማችሁ ተባረክ። ሁላችሁ ሰላማችሁ ይብዛል።